በመጀመሪያዎቹ የነበረው አምሳያ ተብሎ አይጠየቅም። የጅል ጥያቄ ነው። ሰማይ በምን አምሳል ተፈጠረ? ምድር በምን አምሳል ተፈጠረ? በግ በአምሳያዬ ፈጠርኩት የሚል እንትን መረጃ ያመጣሉ እነሱ። ወደሱ እመጣለሁ። አሁን ግን እዚህ ቦታ ላይ የመጀመሪያ ፍጡር የሆኑ ነገራቶች አምሳያቸው በምን አምሳያ ተፈጠረ አይባልም። ገብታችኋል አይደለ? እሱ የመጀመሪያ ነው። ከዚያ በኋላ አንተ በማን አምሳያ ተፈጠርክ ቢባል በመጀመሪያው ሰው አምሳያ በአዳም አምሳያ ተፈጠርኩ። ሁሉም ነገር ቀዳሚ ያለው ነገር ያ የቀዳሚ የሆነው ነገር እሱ መሰረቱ ነው። እንዳጠቃላይ አላህ አደምን በእርሱ አምሳል ፈጠረው ወይንም ደግሞ በእርሱ ባህሪ ፈጠረው ለማለት ነው። ሲፋ ለማለት ነው፣ ባህሪ ለማለት ነው። ያ ማለት አላህ ሰሚዕ እንደሆነ አደምንም ሰሚዕ አድርጎ ፈጠረው። አላህ በሲር እንደሆነ አደምንም በሲር አድርጎ ፈጠረው። እንደዛ ለማለት ነው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው። አምሳል ለማለት ሳይሆን ያ ማለት በእርሱ ቅርጽ ለማለት አይደለም። አላህ እንደሚሰማ ሁሉ እርሱ አደምንም የሚሰማ አድርጎ ፈጠረው። የሚያይ እንደሆነ ሁሉ እንደሚያይ አድርጎ ፈጠረው ያለ ማለት ነው። ለዚህ ትርጓሜ ማስረጃ ነው ያው ቁርአን ይናገራል። አላህ ስለ ራሱ ምን ይላል? ወካነ አላሁ ሰሚዐን በሲራ ይላል። እኔ ሰሚና ተመልካች ነኝ አለ። አደምንም ምን ብሎ ገለጸው? ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊሂ ፈጀዐልናሁ ሰሚዐን በሲራ። አየህ አይደለ? አደምን የሚያይና የሚሰማ አድርጌ የፈጠርኩት አለ። አላህ ስለ ራሱ ሲናገር የማይና የምሰማ ነኝ አለ። ይሄን ለማለት ነው። ያ ማለት ግን የአደም መስማትና የአላህ መስማት እኩል ነው? በፍጹም አይገናኝም። የአደም የተገደበች ነች፣ የአላህ የተገደበ አይደለም። ድምፆችን ሁሉ ይሰማል። የአላህ ማየትና የአደም ማየት አንድ ነው? በፍጹም አይደለም። ገብታችኋል? ይህ ነው። እሺ ክርስቲያን ልጅ ኮሜንት ላይ አላህ እጆች አሉት እያለ ነው። እግዚአብሔር እጆች አሉት ያጨበጭባል። ጭራሽ ላሳየህ። ሁሱ አሰላም አለይኩም። ወአለይኩም ሰላም። አንድ ጓደኛዬ ነበር የሌላ እምነት ተከታይ ነው። ሁሱ የሆነ ጥያቄዎች ነበሩት። አሁን ቢገባ አክሰፕት ታደርገዋለህ? አዎ መስጂድ ልሄድ ነው። ቅድም አዛን ብሏል እንደሰማችሁ። ስመለስ ችግር የለውም። እስከዛ ድረስ ዛህራ አለች። እኔን አየህ፣ ዛህራን አየህ። መርሃባ በቃ ኢያሪኮ የሚባል ልጅ ነው። አይሚን ወይ ከዙሁር በኋላ ትወያያላችሁ። ችግር የለውም። አየህ፣ ሹክራን። እሺ ከላይ ያለ ልጅ ሰላም ይሰማል? ሄሎ እንዴት ነህ? ደህና ነው ወይ? ይሰማል? ሄሎ ይሰማል ወይ? ይሰማል ወይ? ሄሎ በራሱ ጊዜ ወጥቷል። እሺ ሌላ ጥያቄ። እሺ አላህ እጆች አሉት ስላለ ላሳየው ነበር መጽሐፉ ላይ እግዚአብሔር እጆች አሉት ያጨበጭባል በእጆቹ። አላህ ስብሐነሁ ወተዓላ የተናገራቸው ባህሪያቶች ከፍጥረታት ጋር በፍጹም የሚመሳሰሉ አይደሉም። ያጨበጭባል የሚል ባህሪ የለውም አላህ ስብሐነሁ ወተዓላ። እግዚአብሔር ግን በእጆቹ ሲያጨበጭብ ላሳያችሁ መጽሐፍ ቅዱስ ላይ ሕዝቅኤል 21:17 ሕዝቅኤል 21:17 ሕዝቅኤል 21:17 እሺ ልጆች ያውና ቅዱሳን እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። ማንኛ አለ? እኔ እግዚአብሔር ተናግሬያለሁ። እግዚአብሔር በእጆቼ አጨበጭባለሁ እያለ ነው።
እግዚአብሔር አጨበጭባሉ። ጭራሽ ከንፈሮች አሉት፣ በከንፈሩ ያፏጫል። ላሳያችሁ። በእጆች አጨበጭባለህ ይላል ቃል። ምን ትላለህ ቃል? እሺ ከንፈሮች አሉት እግዚአብሔር ያፏጫል። እግሮች አሉት ይረማመጣል። ወደ ምድር ይወርዳል። የምድር ላይ ሰዎች የሰሩትን ግንብ ለማየት ህንፃ ምናምን እንደዚህ ማን ይገልጣል? እዚያ ሆኖ ማየት አይቻልም። ቃል እንዴት ነህ? ሰላም ነው? ሄሎ አብዳው ኢየሱስ ክርስቶስ በስጋ ከመገለጡ በፊት አይሁዶች ነበሩ። ያ ነው ስለ ምልክት ይሰማል። በስጋ ከተገለጠ በኋላማ ችግር የለውም፣ ሰው ነው። እሱን እንደሆነ እሺ አለ ቃል ዛሬ አለሽ ይሰማል። ይሰማል። ቃል አለ እየሰማኸኝ ነው? አዎ ይሰማል። እግዚአብሔር ወደ ምድር ወርዳለሁ ሰዎች የሰሩትን። አዎ ዛሬ የሆነ ምስክርነት ለመስጠት ነው የመጣሁት። እሺ ምስክርነት ልትሰጥ ነው? አዎ ስለ እነዚህ ጂኒዎች የሚባሉትና ስለ ኢየሱስ ክርስቶስ አምላክነት በቃ በራሴ ባደረገልኝ ነገር ምስክርነት ከምር እሰጣለሁ። ሰምለውን ቃል በል አሽሀዱ አነኒ ከዛቡን ሙፍተሪ ወአነ ቦልስ ወለዚ አሰሰ አልመሲሕያ በል እንጂ። እኔ እኮ ላሰልም መጣሁ አይደለም ያልኩህ፣ ሰምተኸኛል? እሺ የምን ምስክርነት ልትሰጥ ነው? እሺ የምር ጂኒዎች እንዳሉና ኢየሱስ ክርስቶስም ጌታ እንደሆነ በፍጹም በኔ ላይ በእናቴና በኔ ላይ በደረሰብን ነገር ከምር ምስክርነት ለመስጠት ነው የመጣሁት። አይ እሺ ምስክርህን ቀጥል። በቃ ልጆች ስሙኝና ካመናችሁ ነው። እሺ በቃ ምስክርነትን ይሰማሉ። ዛሬ አሰሙት። እሺ መስጨር ላይ መሰግጄ መጣሁ። እሺ አረኛ እንፈልግም እንዴ? ኢየሱስ ክርስቶስ ጋኔን አለበት። ጥያቄ ካለ ጠይቅ። ጥያቄ ካለ ጠይቅ። እሺ ቃል አቤት አይተማ ጥያቄ ካለ ጠይቀኛ። ምስክርነትህን ደግሞ ሌላ ቦታ ሄደህ ስጥ። እሺ የምስክርነት ቦታ ሳይሆን የመወያያ ቦታ ነው። አይደለም ብዙ መናፍቃን ያሉ ከዚህ ናቸውና ሃይማኖት ለክርስቲያን እንደምሰብከው የኛ የሙስሊሞች ቤት ነው የመጣኸው። ጥያቄ ካለ እስልምና ላይ እናስተናግድሃለን። እኛ ደግሞ ጥያቄ እንጠይቅሃለን። በዚህ ብቻ ነው የምትስተናገደው። እሺ ጥያቄ ልጠይቃችሁ። እሺ ጥያቄ ልጠይቃችሁ። ጠይቅ። አላህ በአርሽ ላይ ነው ይላል እና አርሽ ከመፈጠሩ በፊት አላህ የት ነበር? ከአርሽ በላይ ነው እንጂ በአርሽ ላይ ነው አይልም። ሲቀጥል አላህ ሰማያትና ምድርን ከመፍጠሩ በፊት አርሽን ከመፍጠሩ በፊት የት ነበር የሚለውን ነገር አልገለጸልንም። ባልገለጸልን ነገር አንፈለስፍም። ግልጽ ነው። ቃል ኔትወርክ ይዙሃን። ቃል ሌላ ጥያቄ ያለው ካለ ይጠይቅ። መርሐባ። ሌላ ጥያቄ ያለው ይጠይቅ። يا جماعه ይሰማል ድምጼ?
አድሚኖች አስገቡ ሌላ ሰው በቃ ክርስቲያንም ካለ ሙስሊምም ንዝራዊ ጥያቄ ያለው ካለ በጣም ይቅርታ ለጫጫታ ለቋቋታ ሰማን ድምጽ ገስት ላይ ያላችሁ እሺ ጥያቄ ያላችሁ እሺ ሌላ ሰው አስገቡ በቃ ጥያቄ ከሌላቸው እነሱ ጥያቄ ከሆነ አንድ ጥያቄ ዝም ብሎ ቀላል ነች እሷን መጠየቅ ይቻላል እሺ እንትን አላህ በሚታዩን ነገር የሚላለው ሲል እስቲ አሁን እሱን ይራግ በሚታዩን ነገር ሲል አሁን እኛ ያው ቆሻሻ ነገር እናያለን አይደል እንዴ ብዙ ነገር እናያለን በሚታዩ ነገር ሲል በሚታዩና ቆሻሻ ነገር እናያለን ማለት በሚታዩት ነገር የሚላለው ሲል እኛ ብዙ ነገር እናያለን አይደል በሚታዩም በማይታዩ በመላለህ እያለ ይናገራል አላህ Subhanahu Wa Ta'ala በሰማያት በምድር በተለያዩ ነገራቶች በሚታዩ እኛ በመናየው ነው አይደል እሱ በሚያያቸው እሱ የማያየው ነገር አለ እንዴ ምድር ላይ በሚታዩት ነገር የሚላለው አይደል እንደሚለው እንደዛ ነው መሰለኝ የሆነ ክርስቲያን ልጅ ነው እንደዚህ ብሎ ሲከራከረኝ በሚታዩትም በማይታዩትም እሱ በሚያያቸው በከሱ አንፃር ነው እንጂ በሚታዩት እኛ ማናያቸው እጅግ በጣም ብዙ እኮ ነገራቶች አሉ እኛ በምናያቸውም በማያናያቸውም አላህ Subhanahu Wa Ta'ala ይመራል እሱ በሚያያቸው ማለት ነው እሱ ያኔ የማይታዩ ሲል ደግሞ እሱ የማያያቸው ነገር አለች ማለት አይደለም እሱ ሁሉንም ነገር ይመለከታል እኛ ግን አናያቸውም ለማለት ነው እግዚአብሔር በያዕቆብ ክብር ይምላል ለምንድን ነው የሚምለው ብለህ ጠይቀው ይሰማል ድምጼ በፍጡራን መማል የሚያስነውር ከሆነ ለምንድን ነው እግዚአብሔር በያዕቆብ ክብር የሚምለው እንደውም በያዕቆብ ትቢት ነው የሚምለው በያዕቆብ ትቢት እሺ ጥያቄ ያለው ካለ መቀጠል ይችላል አላህ Subhanahu Wa Ta'ala በፈለገው ነገር ይመላል ፍጥራኖች እኛ ግን በፈለግነው ነገር አናምንም በአላህ Subhanahu Wa Ta'ala ብቻ ነው የምንምል ስትምሉ በአላህ ብቻ ማል ብላን አላህ መልእክተኛ ላይ ሰለተ ሰለ በአላህ ካላህ ውጭ የሚምል ሰው ሽርክ ላይ ነው የሚወድቀው አላህ በአላህ ካላህ ውጭ አይመልም እሺ ጥያቄ ያለው አለ ያዘማ ጥያቄ ያላችሁ ግቡ ንጽር ጥያቄ ያላችሁ አንድ ጻፉና ግቡ ወይም ክርስቲያኖች ካላችሁ እሺ በቃ ጥያቄ ከሌላችሁ አንዳንድ ነገራቶችን እንማማር ይሆናል ሁሴን እስከሚመጣ كترت شفتيني مرتين حطيت ترى ما شفتي خلاص ما تسوي بس خل شويه السلام عليكم وعليكم السلام ورحمة الله የኔ ጥያቄ ለክርስቲያን ወንድሞቻችንና እህቶቻችን ነው አንድ ጊዜ ከሰሙኝ እሺ ጥያቄው ኢየሱስ ክርስቶስ ለሰው
ለ3 ቀንና ለ3 ሌሊት ሙቷል ይላል። በዛን ሰዓት ዓለምን ማን ነው የተቆጣጠራል ለማለት ፈልጋለሁ። ይሄን ጥያቄ ለመጠየቅ ነበር። መርሐባ መልስ ካላቸው ቢሰጡ ደስ ይለኛል። ክርስቲያኖች ካላችሁ ነው ግቡና መልሱለት። አምላካችሁ ሲሞት ማነው ዓለምን የጠበቃት? ወላሂ ማለት ምን ነው? ወላሂ ማለት ምን ነው? ጥያቄ ነው። ምንድን ነው ለማለት ነው? ወላሂ ማለት በአላህ እምላለሁ ማለት ነው። ምን ማለት ነው ከሆነ ጥያቄ ወላሂ ወቢላሂ ወተላሂ ወረቢ በጌታ ይሁንብኝ ወረቢ ሰማዋት ወረቢ ልአርድ ማለት እንችላለን። በእነዚህ መማር እንችላለን። ወረቢ ናስ ማለት እንችላለን። ወረቢ ሙሐመድ ወረቢ ኢብራሂም መማል እንችላለን። በዚህ መልኩ ራሱ ወረብ ልካዕባ እንደዚህ መማል እንችላለን። ወላኪን በፍጡራን መማል አይቻልም። ወረቢ ሰማዋት የሰማያት ጌታ በሆነው አላህ ማለት ነው። ወረብ ልካዕባ በካዕባ ፈጣሪ እንደማለት ነው። በካዕባ ጌታ ወረቢ ናስ በሰዎች ጌታ እምላለሁ ማለት ነው። ወረቢ ሙሐመድ በሙሐመድ ፈጣሪው በሙሐመድ ጌታ እንደማለት ነው። ሰላቱ ረቢ ሰላም አለይሂ። በዚህ መልኩ ነበር አንሻ ረዲየላሁ ዐንሁ የምትምለው። አንሻ ረዲየላሁ ዐንሁ ወረቢ ሙሐመድ ትል ነበር። ረሱል ሰለላሁ ጋር ደግሞ የሆነ ቅር ምናምን ሲላት ወረቢ ኢብራሂም ነበር የምትምለው። ወረቢ ማለት ደግሞ በጌታ ይሁንብኝ እንደማለት ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። የኔን መልስ የሚሰጥ የለም ካለ አስገቢልኝ። እሺ የሉም ክርስቲያኖች አላችሁ? እሺ ንዝር ጥያቄ ያላችሁ ናቸው አይደል? አስገቢኝ ያላችሁ አላችሁት? እሺ ቀጥል። ፖኮል ነው ኬል ምናምን ወገናችን አለ። ፒኬል አለ። ጥያቄ ጠይቅ። ቀጣይ አለ ጥያቄ አለ። እሺ መርሐባ። ጥያቄ ተጠይቀው ነበር። መመለስ የምችል ከሆነ እሱ መልስልህ፣ ካልቻልክ ደግሞ ጥያቄው ስምና ለጥያቄ ካለ ደግሞ አንዴ ደቂቃ ብቻ ጠብቅ። የመጣ ቶሎ እስኪ ለጥያቄ መልስ ካለ ሰምተህ ከሆነ መልስ ካለ ምን ነበር ጥያቄ? ጥያቄው ኢየሱስ ለ3 ቀንና ለ3 ሌሊት ሙቷል ይላል። በዛን ሰዓት ማን ነበር ዓለምን ሲቆጣጠር የነበረው? ይሄን ጥያቄ መልስልኝ እስኪ። እሺ ጥሩ ጥያቄ ነው። መጀመሪያ አንተ ወይም እንደ ሰው አንድ ሰው ቢሞት ያ ሰው ከሞተ ሞተ ነው፣ የሚቆጣጠረው የለም ሌላውን አካል ማለት ነው። ጌታ ኢየሱስ ክርስቶስ ግን እሱ አንድ ጊዜ ጠብቀኝ፣ ቆይ በዛው ሂድ እየመለስኩልህ ጠብቀኝ ትላለህ፣ ታላግጣለህ። ትንሽ ጠብቀኝ፣ ቆይ ትንሽ ጠብቀኝ አንድ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ።
እሺ አሁን ተመልሻለሁ። መጠየቅ ትችላለህ አሁን። እሺ ሞቶ የነበረው በስጋ ነው እንጂ ጌታ ኢየሱስ ክርስቶስ ሳይሞትም በፊት ነበረ፣ ሞቶም ነበረ። እሱ በሰማያት አለ። የሞተው በስጋ ነው እንጂ ሞተ የተባላችሁት በነፍስ አይደለም። ስለዚህ ሞቶ ማን ማለት ኢየሱስ ሁለት አካል ነበር ማለት ነው። መጀመሪያ ኢየሱስ ሁለት አካል ብቻ አይደለም፣ አብ፣ ወልድ፣ መንፈስ ቅዱስ። ኢየሱስ ይሄ መልስ ሊሆን አይችልም። ምን አልክ? ይሄ መልስ ሊሆን አይችልም። ይሄ መልስ ሊሆን አይችልም። ገብቶሃል እኮ። አዎ ኢየሱስ ሙቶ ማን መራው አይደል ያለው? አምላክ ሙታን ብለህ አታምንም እንዴ? ማለት አምላክ ኢየሱስ ክርስቶስ አምላክ ነው ብለህ አታምንም? አዎ ወልደ እግዚአብሔር አምላክ ነው። እሺ የሞተው ማን ነው ታዲያ? ኢየሱስ ክርስቶስ ሞቶ ሳለ አምላክነቱን ለቆ ነበር? አምላክነት ሙቷል ማለት አምላክነቱን ለቋል ማለት አይደለም። እሱ እኮ በገዛ ፍቃዱ እኮ ነው የሞተው እንጂ በሰዎች ኃይል አይደለም። እናንተ ነብዩ ኢሳን እንትን እንደምትሉት ምናምን አይደለም። በዛም ቁርአኑ ላይ ያለው በምንድን አሁን የኛን ተዋውና ኢየሱስ ክርስቶስ መለኮት አለው አይደለ? መለኮት ከስጋ ጋር ተዋህዶን ብለህ ታምናለህ? አዎ ከተዋሃደ ታዲያ በዛን ሰዓት ሲሞት ተነጣጥሎ ነበር? ለምን ይነጣጠላል? ስለዚህ አብረው ነው የሞቱት ማለት ነው ካልተነጣጠለ። እንዴት ነው የምታስቢው አንቺ? እናንተ የምታስተምሩትን አስተምሮ እኮ ነው። ስጋና መለኮት ተዋህዷን እኮ አይነጣጠልም ብላችሁ አስተምራችሁን ስታበቁ ከዛ ሙቷን ስንላችሁ ለምንድን ነው አልሞተም የምትለው? እንደገና ሲጀመር እኮ ግራ ገብቶት የሚለኝ የሆነ ጥያቄ ሲጠየቁ መመለሱን ትተው የሰው አስተሳሰብ የሚጠይቁት ነገር ነው። እንዴት ነው የምታስቢው አይባልም። ለሌላ ጊዜ ጸያፍ ቃል ነው። እሺ ወንድሜ ተው እስኪ አሁን ጥያቄውን ገብቶሃል? አሁን መልስልኝ። ግን የሞተው በስጋ ነው እንጂ መለኮቱ ከስጋው ጋር ተዋህዷል። ከተዋህደ በኋላ መለኮትን ከስጋው አንነጥረውም ብላችሁ እኮ የምታስተምሩን እንደገና ነጥላችሁት ነው። ተገንጥሎ ነው እንደገና አስተርሽኝ። አምላክነቱን ሳይለቅ ነው የተባለው። አምላክነቱን ለቋል እኮ። አምላክነቱን ሳይለቅ ከሞተ ታዲያ አምላክነቱን ሳይለቅ ከሞተ ደግሞ ማን ጠበቃት ዓለምን? ኢየሱስ ክርስቶስ ሞቶ ሳለ አምላክ ሞቶ ሳለ እኮ አምላክነታቸው አምላክ ከሞተ እንዴት ነው ጠባቂ ዓለም የሚጠብቃት? ዓለም እኮ እንኳን አይደለም ለአንድ ቀን እንኳን ለ3 ቀን ለአንድ ቀን አገር ካለ መንግስት መኖር አችልም እንኳን ያለ ፈጣሪ። አምላክነቱን ሲለቅ ነበረ ጠባቂ የሚያስፈልጋት። እሱ አምላክነቱን አለቀ እኮ። አምላክ ሞት አላችሁ እኮ። አምላክ ሞት አላችሁ። አምላክ ከሞተ እንዴት ነው ከሞተ ከተባለ እኮ خلاص በቃ የለም ማለት ነው። የአብ ልጅ ወልደ እግዚአብሔር ነው እንጂ የሞተው ወይም ኢየሱስ ክርስቶስ ነው እንጂ የሞተው ስልጣኑን ለቋል ማለት አይደለም። ኢየሱስ ክርስቶስ እግዚአብሔር እኮ በአምላክነት ማለት እኮ መለኮቱ ተነጥሎ ነበር ተገንጥሎ ነበር ሲሞት። የጠየቅሽኝ መለኮቱ ተገንጥሏል አልተገነጠለም አይደለም። ዓለምን ማን አስተዳደራት ነው ልጁ የጠየቀኝ ማለት ነው እኮ። ዓለምን እሱ ሲሞት ማን አስተዳደራት ነው? አንተ አይ በስጋው ነው የሞተው አልከው። በስጋው ብቻ ነው እንደ በመለኮቱ አልሞተም ወይ? የኛ ጥያቄ ደግሞ በአምላክ ከስጋ ጋር ተዋህዶን ስለምትሉ በተዋህደው ከሆነ የሞተው እንዴት ነው ተገንጥሎ ነው? እሱ ሲሞት ስጋው ተገንጥሎ ነው እንደገና መለኮት ይሞታል? ቆይ አሁንም መለኮት ይሞታል? እናንተ ናችሁ እኮ የምትሉን እናንተ ናችሁ። መለኮትን እኛ ይሞታል አንልም። እናንተ ግን ይሞታል ብላችሁ ታስተምራላችሁ። አምላክ ሞተ ብላችሁ ታስተምራላችሁ። አይ የለም መለኮት ይሞታል አልተባልሽ። ስለዚህ ሰው ነው የሞተላችሁ እንጂ አምላክ አልሞተም ማለት ነው። ስጋ ነው የሞተው። የእግዚአብሔር ስጋው ነው እንጂ የሞተው መለኮት ሞቷል የሚል የለም። ስለዚህ በስጋ ነው እንጂ ያዳናችሁ አምላክ አይደለም ማለት ነው ያዳናችሁ።
የመጀመሪያው ጥያቄ መጀመሪያ ተመልሶልሻል ግን አልተመለሰም። እንዴት አሁን እኮ አልተመለሰም እኮ። አሁን አንተ አምላክ በስጋ ሞተ የሚለው አምላክ ይልክ አምላክ ስጋው ሞታን አምላክ ስጋው በስጋው ሞታ አልከን ወይም ደግሞ በምንድን ነው በስተፈራ ኢየሱስ ክርስቶስ በስጋው ነው የሞተው አልከን። አምላክ ሞቷል ብለህ ታምናለህ ስንልህ እኛ ማለት ነው። አይ አንተ አይ አምላክ አይሞትም ኢየሱስ ክርስቶስ በስጋው ነው የሞተው አልከን። ተመልሳችሁ ደግሞ አይ ተዋህደ ካልን በኋላ አይገነጣጠሉም ብላችሁ ታስተምሩናላችሁ። አይገነጣጠሉም ከተዋህደ በኋላ አንድ ነው መለኮትና ስጋ አንድ ሆኗን ትለናላችሁ። ከዛ ሞቷን መለኮትና ስጋ አንድ ከሆነ ሞቷን ስንል ለምንድን ነው እናንተ የምትቃወሙ? መለኮትና ስጋ እኮ አንድ ሆኗል። ሰው ሲሞት ነፍሱ ይሞታል እንዴ? አይሞትም እኮ ሰው ሲሞት ስለ ነፍስ አይደለም እየጠየኩ ያለሁት እኔ አሁን ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እና የኛ እኮ ይለያያል። እናንተ እንደምትሉት ማለት ነው እኛ ይለያያል ብለን እናንተ ግን ይለያያል ብላችሁ ታምናላችሁ። ኢየሱስ ክርስቶስ መለኮት ጋር ተዋህዷን ብላችሁ ታምናላችሁ። መለኮት ጋር ከተዋሃደ እሱ ሲሞት መለኮቱ ተገንጥሎ ከዛ በኋላ ሰውነቱን የሞተው የምትለን ከሆነ ስጋው ነው የሞተው የምትለን ከሆነ እሺ እንስማማና ከዛ በኋላ አምላክ ነው እንጂ ለክርስቲያኖች ማነሳው ነው እንጂ ለክርስቲያኖች አምላክ ሞተልን የሚባለው ስህተት መሆኑን እንወጅ። በእኔ ላስረዳሽ። እኔ አለሁ በአንተ አታስረዳኝ። አንተና ኢየሱስ አንድ ናቸው እንዴ? አንተ መለኮት አለ አንቺ የምታስቢው ነው መጀመሪያ እኔ የማስበው አንተ የምታስበው አምላክና መለኮት አንተ መለኮት ካለ በአንተ ምሳሌ አድርገህ አስረዳኝ። አንተ መለኮት አለ ብለን የምታምን ከሆነ አንተ መለኮት ካለ ግን በአንተ ምሳሌ ሊሆን አይችልም። እድሉንም ሰተሽኝ አንቺ ነሽ የምታወሪው። መጀመሪያም አንቺ ነሽ የምታወሪው። እስኪ እድሉን እሰጥሃለሁ ግን በሌላ ምሳሌ ሳይሆን በራሱ በኢየሱስ ክርስቶስ አድርገህ እድሉን ከሰጠሽ ደግሞ ትሰሚኛለሽ። ለምን ሰማሃለሁ? ዝም ብሎ የማይገናኝ ምሳሌ እያመጣ የሚገናኝ ምሳሌ አድርግልኝ። አንተ መለኮት ካለ በአንተ ምሳሌ አድርግልኝ፣ ችግር የለውም። አንተ መለኮት ከሌለ ግን በአንተ ምሳሌ ለምን ታደርግልኛለህ? አንቺ እኮ የክርስትና ሃይማኖት የማያስተምረውንም ስትይ ሰምቼሻለሁ። ስለዚህ እኔ በምንም ምሳሌ ልስጥ፣ በምንም ከሰማሽ በምንም ምሳሌ ሰጥቼ በምንም ቀጥል ልስማ። ግን የማይገናኝን ምሳሌ ነው እየሰጠ ያለው ጀማውን ልታውቁ የሚገባው። ቀጥል ሰላም ምናምን አታውሪ። መጀመሪያ ስሚኝ፣ እኔን ስሚኝ መጀመሪያ ማለት ቀጥል እኮ አልኩህ። እድል ሰጠው። እኔ ፒኮሎ አለሁ እኔ። ከዛ በኋላ ስሜ አንድ ነው፣ ስጋዬ አንድ ነው፣ ነፍሴ አንድ ነው። ለምሳሌ እኔ ነገ ብሞት በቀላል አማርኛ ነገ ብሞት ስጋዬ ነው እንጂ የሚሞተው ነፍሴ አብሮ ይሞታል? በየትኛውም ማስተምረው ነፍሴ አብሮ ይሞታል? ነፍስ አይሞትም። አይደለም የክርስቶስ መለኮት ይቅርና የሰው ነፍስ ራሱ አይሞትም። ስለዚህ ክርስቶስ የሞተው በስጋ ነው እንጂ መለኮቱ አልሞትም። ጌትነትና ዙፋኑን አልለቀቀም። ዓለምን መግዛቱን ዓለምን ማስተዳደሩ ለቋል ማለት አይደለም። በስጋ ሞተ ማለት ሲጀመርም በስጋ ሳይሞት በፊት እሞታለሁ ከሞትኩም በኋላ ከሶስት ቀን በኋላ ሌላ ቦታ ሄድክ እኮ የጠየቀው ጥያቄ ሌላ የምትመልሰው ሌላ። አሁን አንተ ምሳሌ ያደረከው ነገር ራሱ ስህተት ነው። ምክንያቱም አንተ አሁን እንደ ክርስቶስ መለኮት የለህም። የኛ ጥያቄ መለኮት ስላለው አካል እያወራን ነው። ኢየሱስ በእናንተ አስተምሮ ቆይ ትፓክ አንድ ጊዜ መለኮት አለው ብለህ ታስተምራለህ። በተዋህዶ አስተምሮ መሰረት ደግሞ መለኮትና ስጋ አይነጣጠሉም። በተለይ ደግሞ ከተዋህደ በኋላ መለኮቱን ከስጋው ነጥለን አንናገርም እያላችሁ እናንተ ናችሁ የምትሰብኩን። ተመልሳችሁ አምላክ ሞተ ስንላችሁ ለምንድን ነው መለኮት ተገንጥሎ ስጋ ነው የሞተው የምትሉን? እንደገና ተመልሳችሁ አጭር አማርኛ አይደለም የክርስቶስ ስጋ ያንቺ ነፍስ አይሞትም። አሁን ስለኔ ነፍስ እያወራን አይደለም። አሁን እኮ ስለ ነፍስ እያወራን አይደለም፣ ስለ መለኮት ነው እያወራን ያለነው። የኢየሱስ ክርስቶስ መለኮት ከስጋው ጋር አይነጣጠልም ብላችሁ እኮ ነው የምታስተምሩ። ተዋህዷን ብላችሁ ታስተምሩንና ከዛ በኋላ የሞተው ማን ነው ስንላችሁ ስጋውን ልትሉ አይገባም ነው። ምክንያቱም እኛን አይገነጣጠልም ብላችሁን ከዛ በኋላ ገነጣጠላችሁት። አይ በመለኮት ተዋህዶ ነው የሞተው፣ መለኮት ከስጋ ጋር ተዋህዶ ነው የሞተው ብለህ የምታመን ከሆነ ደግሞ የሞተው መለኮትም ስጋም ነው። መለኮትም ስጋም አይሞትም። ዛሃራ ስትሞት ዛሃራ ስለ ነፍስ አታውራ። ኢየሱስ ክርስቶስ እኮ ነፍስ አለው። ስለ ነፍስ አታውራ። እኔ ስለ ነፍስ አላወራሁም።
ስለ መለኮት ነው እያወራ ያሉት። ስለ መለኮት ነው እያወራ ያሉት። ምናልባት ልጠይቀው እንደ ዛራ እሺ ቆይ አንዴ ትጠይቀዋለህ። አንድ ጥያቄ ብቻ ልጠይቅህና አሁን አንተ መለኮት አልሞተም ብለሃል። ሻሃዳ አስቀድም። ማን ነው ሻሃዳ? እሺ ሻሃዳውን አስቀድምና ትቀጥላለህ ኢብራሂም። አስገቡት። እሺ ሻሃዳ የሚለው ሻሃዳ አላላችሁትን እነዚህ ክራ አስገቡት። እሺ ምናልባት አይታችሁት ከሆነ እኔ አላየሁትም እስካሁን። እኔ አላየሁም። ስራ እየሰራሁ ነው። እየጠበቅኩ ነበር። ሻሃዳ የሚል አለ አሉ ኮመንታቼ ነው። እሺ ከተቻለ እሺ በቃ ወገናችንም ወጣ መሰለኝ። አይውላችሁ ክርስቲያኖች ምን ይሉናል መሰላችሁ? ኢየሱስ ክርስቶስ ገና ሲፈጠር ከማርያም ሲፈጠር ፍጡር ነው ብለው ያምናሉ። ኦርቶዶክሶች ማለት ነው። ፍጡር ነው፣ ስጋው ፍጡር ነው ብለው ያምናሉ። ግማሾቹ ከተዋሃደ በኋላም ፍጡር ነው ብለን አንናገርም ይላሉ። ማነው ግማሾቹ ደግሞ አይ ከተዋሃደ በኋላም ፍጡር ነው ብለው ይከራከራሉ። በዚህ ምክንያት ኺላፍ አለባቸው ወይም ደግሞ እርስ በርሳቸው ይጋጫሉ። ኦርቶዶክሳውያን ራሳቸው ማለት ነው። ከዛ በኋላ መጥተው ምን ይሉና እንትን ምንድነው ስጋ ከመለኮት ጋር ተዋህዷን ብለው ያምናሉ። ተዋህዷን እሺ አምላክ ሙቷን ብለን ስንላቸው ግን ኖ አምላክ አልሞተም የሞተው ስጋ ነው ይሉናል። ስለዚህ አምላክ ነው የሞተው እንትን ማን ነው ስጋ ነው የሞተው የምትሉ ከሆነ አምላክ አልሞተላችሁም ማለት ነው። ስጋ ነው የሞተው ስንላቸው ደግሞ አይ አትገነጣጥሉ ይሉናል። እርስ በርሱ የሚጋጭ ነገር ነው ነገር ላስቆም ሻፋ እምትርኪ አንቺ ነሽ? ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ። ሰላም ናችሁ? ያለን አልሐምዱሊላህ። ሻሃዳም ጓደኛዬ ነች። ማሻአላህ። አብራችሁ ናችሁ አሁን ወይስ ሌላ አካውንት ነው? አብረን ነን። ያገናኛችሁ ሰላም ነው አለን። ሰላም ነው። እንዴት ነሽ? ደህና ማሻአላህ። እስልምና ልትቀበይ ነው? አዎ። እስልምናን ስትቀበይ አውቀሽ ተረድተሽ አንብበሽ ነው? ያው ማሻአላህ መርሐባ። አሁን እኔ የምለውም ተከተለሽኝ በይ። እሺ እሺ። አሽሃዱ ስልኬ ተደውሎ መሰለኝ እንዳያቋርጣቸው ነው። ተመለስ። አዎ መርሐባ። እኔ የምለውን አብሮሽኝ በይ። አሽሃዱ አን ላ ኢላሃ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ወአሽሃዱ አነ ኢሳ አብዱላሂ ወረሱሉሁ። ማሻአላህ ማሻአላህ። አሁን ደግሞ በአማርኛ እንለዋለን። እሺ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛ ናቸው። ነብዩ ኢየሱስ
የአላህ መልእክተኛ ነው ብዬ መሰክራለሁ። የአላህ መልእክተኛ ነው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን ከዚህ ሰዓት ጀምሮ አንቺ የእስልምና እምነት ተከታይ ሙስሊም ሆነሻል። እሺ እሺ ማሻአላህ። ከእህትሽ ጋር አብራችሁ ምናልባት የምትከታተሉበት ደርስ ካላችሁ አብራችሁ እንትን በሉ ማለት ተማማሩ። ማሻአላህ እንኳን አላህ አገራልሽ። ስምሽ ማን ነው? እስራኤል። አላህ 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 አላህ። ስምሽ እስራኤል ነው? ማሻአላህ መርሃባ። እንዲቀየር ትፈልጋለሽ ወይንስ? አዎ ፈልጋለሁ። ከሙስሊም ሴት ስም ማን ደስ ይልሻል? ሀይባ። ወይንስ ላውጣልሽ? እሺ አውጣልኝ። ሀቢባ አለች ኢብራሂም። ሄሎ አቤት። ከሙስሊም ሴት ስም ማን ደስ ይልሻል? ሀይባ። ሀቢባ። ማሻአላህ። ሀይባ። አይባ ሳይሆን ሀቢባ። እሺ ማሻአላህ። ሀቢባ አሪፍ ነው፣ ቆንጆ ስም ነው። አላህ ያጽናሽ፣ አላህ ያበርታሽ። መብሩክ ብያለሁ። ከዛ በተረፈ በርቺ፣ ጠንክሪ። ኢንሻአላህ አንቺም ደግሞ ለቤተሰቦችሽም እንደምትተርፊ የግድ ከሻሃዳ በኋላ መማር የሚባል ነገር ስላለ መማር ላይ በደንብ ጠንክሪ። እሺ ከዚህ በኋላ ያው ጓደኛሽም ስላለች በቃ የሴቶችን ለሴቶች ነው በባህሪ ስለምትግባቡ ሰላቱም እንዴት ነው መሆን እንዳለበት በደንብ ታስረዳሽ። እሺ አለሽ ጓደኛሽን አቅርበ። እሺ አቤት። ሄሎ ሰላም አለይኩም። ወአለይኩም ሰላም። ማሻአላህ ማሻአላህ። አንቺ ጥሩ ጓደኛ ነሽና ለአንድ እህትሽ የዘላለም ህይወት እንድታገኝ መንገድ ስለሆንሽ ይሄንንም የሻሃዳውን ሰዓትም ምክንያት ስለሆንሻት አላህ ኸይር ጀዛሽን ይክፈልሽ። በምድርም በአኺራም አላህ ይቀበላችሁ። እሷንም አላህ ጽናት ይስጣት። ደርስ እንዴት ነው ተማራላችሁ? ያው በመጠኑ እሷ እንኳን ያው ሞክራ አታውቅም። ኢንሻአላህ ግን ትቀጥላለች። ያው ቻግኒ ነው የምንኖረው፣ ቻግኒ ነው የምንኖረው። ቻግኒ ያው የኢልማ ሀገር ነች። ያው ብዙዎችም አሉ ኢንሻአላህ። ማሻአላህ ማሻአላህ። በቃ እንደዛ ከሆነ በርቱ፣ አላህ ያበርታችሁ። ምንም ማለት አልችልም። ደስ ብሎኛል። አልሐምዱሊላህ። አዎ አልሐምዱሊላህ። ደስ ይላል። በርቱ፣ ቀጥሉ ኢንሻአላህ። ሀቢባ በይበልጥ በውስጥ አውሪኝ። እሺ እሺ እሺ። ፎሎ መልሽልኝ። መርሐባሽ። እሺ ፓውዝ ስለሆነ ሁሴን እዚህ ሊያረግፈን አንድ ደቂቃ ነው የሚቀር ይመስለኛል። ተከትላችሁን እኛን ሌላ ቤት ሊያረግፈን ነው። አሁን እንራገፋለን። ፖዙ ተመልሷል እኮ ፖዙ ተመልሷል። ተመለሰ። አልሐምዱሊላህ። ኦኬ መርሐባ። እሺ ሌላ ሰው አስገቡ ሞዴሬተሮች። አላሚን ቀደም እኮ ዛህራ እንትን ምን እንደሚሉ ታውቂያለሽ? ይሄ አምላክ በስጋ ሞተ የሚለው ላይ በስጋ የሞተበት ተነስቷል ወይስ አልተነሳም? ባያቸው እዛው በስብሶ ነው የቀረው። አምላክ በስጋ ስጋው ራሱ በስብሶ ነው ወይ የቀረው ትያቸዋለሽ? አይ ተነስቷል እኮ። ያ ስጋው የተነሳው በራሱ ፍቃድ ነው ወይንስ በአምላክ ፍቃድ ነው ብላችሁ መጠየቅ እኮ ነው። ከዛ በተረፈ ደግሞ እንደው ከመጀመሪያ ከመነሳሻ ከጥንስሱ ጀምረን አንስተንም ማምጣት እንችላለን ኢንሻአላህ። እሺ
የፈትዋ ጥያቄ ሳይሆን የንጽጽር ላይ ክርስትናና እስልምና መሰረታዊ የሆኑ ጉዳዮች ላይ ካላችሁ ጥያቄ ግቡ። ዚክራ የገቡት ጥያቄ ነው ወይንስ ምንድነው? ፈትዋ ከሆነ ሁሱን መጠበቅ ይጠበቅባቸዋል ብዬ ነው። ኦኬ ፈትዋ ነው። ስለኒካ ነበር። ማሻአላህ 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 አላህ ያግራላችሁ፣ አላህ ያፍተንላችሁ። እንግዲህ ኦኬ እና እሺ አለብኝ። አይ እንትን ነው በደረጃ አይደል ጥያቄም መጠየቅ ያለበት ስለሽ ምናልባት እንደ ጥያቄውን አንሺው እስኪ። እኔ ልጠይቅ ከታችም ጠይቅሰዋለሁ። አይ የኒካውን አንቺ ነሻ የኒካው? ስለኒካው ነበር የምናውቀው ከሆነ ካለበለዚያ እሺ እሱን አረ ይቅር ኢብራሂም ይቅር። ጥያቄውን አንሺው። ጭራሽ ስለኒካ ይቅር። እንትን ጥያቄ ያላችሁ ካላችሁ ጠይቁ። ግን ጥያቄውን አንሺው። ላ ይቅር ኢብራሂም። አስወረድሻት? እሺ ነው አላስወረድኳትም። ማለት በራሴ ይሁን አላህ አለም እንዳስወረደት ወላኪን ይቅር። ፈትዋ ጠይቂ። ማድረግ አልነበረባችሁ። በኋላ ዑለማ አድርገው ቁጭ ነው የሚያደርጉ። አይቻልም እንደዛ አይነት ነገር መዳፈር። ትንሽ እንትን አህሎች እያወቅን ብናቀው ራሱ አህሎች መልሱ። ላይ ግቢ ነው ምንም ችግር የለም። ያስተልከልሻለሁ ግቢ። እሺ እሺ ኔትወርክ መሰለኝ። አይ ችግር የለም። እና ልጠይቅ እሱ እስከሚመጣ ልጠብቅ። አይ ጥያቄውን እንትን ነው ጠይቂና ሐሳቡን አንቺውና የምናውቅ ከሆነ እንነግርሻለን። ኦኬ ማናውቀው ወይም ደግሞ ሰፊ ማብራሪያ የሚያስፈልገው ነገር ከሆነ ደግሞ ሁሱ እስኪመጣ ለምን ማብራሪያ ሁሉ ስለሚያስፈልጋቸው ይፈታ። እኔ ኒካ ሰሬ ነበር ማለት ነው። ኒካ ስታሰር ግን አባቴ አላስርም ብሎ ባሳር ነበር የታሰር ነው። ግን ልጁ ጋራ ሐራም ቦታ ላይ ወድቄ ነበረ። በ15 ቀናችን ነው ኒካ የታሰር ነው እና ኒካው አይበቃም ሲሉኝ ሰምቼ ነበረ ማለት ነው። እኔ በዛን ሰዓት ለምን እንደዚህ ታረጋላችሁ? ሞዴሬተሮች ማለት አላህን አትፈሩም እንዴ? እናንተ ያላችሁት ካልሆነ መሆን እኮ አይጠበቅበትም። ትክክለኛ ጥያቄ ነው እየጠየቀች ያለችው። ሲጀመር ማለት ሁሉን ነገር السلام عليكم زارة. السلام عليكم. السلام ورحمة الله وبركاته. حتى هذا ولا كبير؟ كم التباس الثاني البلاستيك الاثنين؟ ماني شايفتها الأخضر والثاني. هنا طيب ጥያቄ ነው እንደምን ፈትዋ ካልሆነ ፈትዋ አይደለም። ቀደምት የነበሩ ነቢያት ዋስል እንደምን بس مسح بس والحمام حمام كمان
ኡልፋት አብድራህማን ቀደምት ነቢያት ምን ወንድሜ ከኔ ጋር ብቻ ነው? ለምንድን ነው የሚያረጋችሁ? ልጆች እያወራሁ ነበር እኮ። እሺ ቀጥል ወንድሜ ጥያቄህን። ጥያቄህን ቀጥል ወንድሜ። ይሰማል? ቀጥል ያው ነው? አዎ ቀደምት ነቢያት ምን ጠይቅ። እሺ አይሰማም? አዎ አይ ምናልባት ሀሳብ አቋረጣችሁ እንጂ ቀደምት የነበሩ ነቢያት እና አማኞች ለምሳሌ ሐዋርያቶች ምናምን ሙስሊም ናቸው የተባሉት ሙስሊም ናቸው። ለአላህ ታዛዥ ስለነበሩ ነው ሙስሊም የምንላቸው ወይስ በዛ ሰዓትም ልክኛው ሙስሊም ነን እንደምንለው ወርዱ ነበር በዛ ሰዓት ሙስሊም የሚለው ቃል? ከምን አንፃር ነው አሁን ሙስሊም ናቸው የምንላቸው? ታዛዥ ስለነበሩ ብቻ ነው ወይስ ይለው? እሺ አንዴ ተመልስላለች። ጠብቀኝ አንድ ጊዜ መልእክት ላስተላልፍ። ታች ያላችሁትን ወንድሞች ሞዴሬተሮች አንዳንዴ አትቸኩሉ እሺ። ጥሩ አይደለም። ልጅቷ የምትጠይቀው ጥያቄ ምናልባት እናንተ ካላወቃችሁት እኔ ላውቀው እችላለሁ። እኔ ካላወቅኩት ደግሞ ማላውቀው ጥያቄ ከሆነ ብዙ እስኪመጣ ይጠብቅልና ይመልስላችኋል። የምናውቀውን ነገር ተባብረን ነው መመለስ ያለብን። ኦኬ። ስለዚህ እናንተ ያላችሁት ነገር ሁሉ መሆን የለበትም። ሲጀምር ደግሞ ሞዴሬተርነት ኃላፊነት ማለት ደግሞ መጠየቅ የሚባል ነገር ስትጠየቁ እዚህ ሰው ዘንድ ትጠየቃላችሁ፣ አላህ ዘንድም ትጠየቁበታላችሁ። ኦኬ። የሰው ቀልብ መስፈርት አንድ መርሃባ ገባችሁ? ዛህራ የምታታረጊው እሺ ወንድሜ በቃ ሰምተውሃል ይመስለኛል። እንትን ጥያቄውን እንልመልስለትና እኔ የምታረጋለሁ ወይም ቀጥል። የልጅቷ ግን ቀልቧ መሰበርም የለበትም። ለማንኛውም የማውቀው ነገር ስለሆነ የልጅቷ ብትጨርሰው ጥያቄዋን ጥሩ ነበር። መርሃባ ይሁንላችሁ፣ ችግር የለም። ከኔ ምን አለ መሰለህ ኢብራሂም፣ አሁን እንትን አድሚናቶች ምናምን ኃላፊነታቸው ዝም ማለትሽ እራሱ አንቺ ትክክል አልነበርሽም ሲያስወርዱ ሁለታችንንም። እሺ በቃ እንትን የልጁን ልመልስለት። አይ ዝም ማለትሽም ተገቢ። ምክንያቱም ጥያቄ ፈጥሮባታል፣ እንትን ይሆናል ጥያቄ ፈጥሮባታል። ጥያቄዋን ደግሞ ጥያቄሽን አንቺ እኮ ጥያቄውን እኮ ስለሻለን ካልሆነ ሁሱ እስኪመጣ ማናቀው ከሆነ ማብራሪያ ሰፊ ማብራሪያ የሚያስፈልገው ከሆነ ሁሱ እስኪመጣ ትጠብቂያለሽ ነው ያላት አይደል? ፈትዋ ጥያቄ ደግሞ መመለስ የለብንም እኛ። አንቺ አይደለሽማ የምትወስኝልኝ እኮ። አላሁ አክበር። እሺ በቃ ወንድሜ እሺ። አላሁ አክበር ትክክል ነው። አልሐምዱሊላህ። ጥያቄን ቀጥል። ሁሉን ነገር ወሰናችሁማ አይሆንማ። እሺ እሺ ልክ ነህ። እሺ እንደዛ ነው። እሺ ቀጥል ወንድም። እስልምና የሚለው በቀደምት ነቢያቶች ላይ የነበረው በዚህ ወርዱን እንጠቀመው ነበር ወይስ ደግሞ ሐሳቡን ነው አይደል? ጥያቄ ሐሳቡን ነው። ለምሳሌ እስልምና የሚለው ኢስላም የሚለው ታዛዥ ስለሆነ ሐሳቡን ነው የምንወስደው ደግሞ ወይስ ደግሞ ጥያቄ እንትን ምንድነው ኢስላም የሚለው ወርዱ ነበረ ነው አይደል? ጥያቄ ካልተሳሳትኩ አለ አለ ወንድሜ። ሄሎ አቤት ይሰማል? እንደዚህ ነው ጥያቄ? ተዛሩ አይሰማም? ይሰማል። ጥያቄህን ተረድቼዋለሁ። አዎ። እሺ መርሐባ። ወርዱ ነበረ
እንትኑ ራሱ ይሄ ቃሉ ራሱ ነበረ። አላህ ሱብሓነሁ ወተዓላ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው እያለ ይናገራል። እንደዚሁም ሱረቱ ሩም ላይ የሰው ልጅ የፈጠረበትን ሃይማኖት ያዟት እያለ ይናገራል። በተመሳሳይ ደግሞ ነቢያቶች ሙስሊም እንደነበሩ በቃል ሙስሊም እንደነበሩ ነው የሚናገረው ቁርአን ላይ እንጂ ሐሳቡ አይደለም የነበረው። ቃሉም ራሱ ነበረ ነው፣ ሁለቱም ነበር፣ ሐሳቡም ነበር፣ ቃሉም ነበረ። እና እንደዛ ነው። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ይሄ ተመልሶልህ ከሆነ ጥሩ፣ ካልተመለሰልህ ደግሞ ድጋሚ ጠይቅ ትችላለህ። አላሚን ሚውትና ይሰማሃል? አላሚን የለህም? ልጨምርለት ወይ? አይሰማም? የሚመለሰችልህ ገባ ወይንስ ለውሃ ማወራረጃ ነገር ቦታ ካለው ልጨምር? ጨምርልኝ። እሺ በመጀመሪያ ደረጃ ጨምርልኝ። እሺ ሙስሊም ብለን ስንል ወይም ደግሞ ኢስላም ብለን ስንል ኢስላም ማለት ነው። ኢስላም ማለት ለአምላክ አላህ ህግና ስርዓት ተገዢ የሆነ ማለት ነው። እና እነዚህ መገዛት ማለት ደግሞ በሁለት ይከፈላል። አንደኛ ሳንወድ በግድ፣ ሁለተኛ ደግሞ ወደንና ፈቅደን ማለት ነው። ይሄ ማለት ምን ማለት ነው? አንደኛ ለተፈጥሮ፣ ይሄ ሳንወድ በግድ ብሎ ማለት ለተፈጥሮ ህግና ስርዓት ተገዢ ነን እኛ። ለተፈጥሮ ህግና ስርዓት ተገዢ መሆን ማለት ለምሳሌ ለመፈጠር፣ ለመሞት እና አሁን ለምሳሌ እየኖርክ ደግሞ አንድ ሰው በህይወት ሰው ሲኖር ተፈጥሮ የሚያስገድዳቸው ነገሮች አሉ። ያ ማለት ምንድነው? መራብ አለ፣ መጠማት አለ፣ መብላት መጠጣት አለ። ስለዚህ ስትበላ ስትጠጣ ሰውነት አካላችን ደግሞ ለዛ ስርዓት ተገዥ ይሆናሉ። ለምሳሌ ውሃ ይጠማሃል፣ ውሃ ለመጠማት ያ ሳትወድ በግድ ይጠማሃል። እና ይሄ ምንድነው መሰለ ስርዓቶች ናቸው። አንድ ሰው በህይወት ሲኖር ሳንወድ በግዳችን ለተፈጥሮ ተገዥ እንሆናለን። ይሄን የተፈጥሮን ሲስተም ደግሞ የፈጠረው ማን ነው? አምላክ አላህ ነው። ለምሳሌ አንተ እኔ አልፈጠርም ሰው ሆኜ መፈጠር አልችልም ብለህ መቃወም አትችልም። መፈጠር ስላለበት ትፈጠራለህ፣ ፍጡር ስለሆንክ ማለት ነው። መሞት ባለብህ ቀንም ደግሞ እኔ በዚህን ቀን አልሞትም ብለህ መከራከር አትችልም። እነዚህ ምንድናቸው? ተፈጥሯዊ ናቸው። ገብተዋል? ወደህና ፈቅደህ መገዛት ማለት ግን አምላክ አላህ ይህንን ህግ ማለት ይህንን ፍጥረት ዓለሙን ከፈጠረ በኋላ ስለ ገነትም ስለ ገሃነምም ስለ አምላክ አላህነቱም እንዲሁም ስለዚህ ስለምንኖርበት ዓለምም እንዴት መኖር እንዳለብን የሚያስተምሩ መምህራኖች የሆኑ ነቢያቶችን መጽሐፍ ሰጥቶ ህግና ስርዓት ሰጥቶ ልኳቸዋል። ስለዚህ የነሱን አስተምሮ አምነህ ስትቀበል አንተ ምን ሆነሃል ማለት ነው? ሙስሊም ሆነሃል ማለት ነው። ገባ? ወደ ፈቅደህ ሙስሊም ሆነሃል ማለት ነው። አንዴ ነው። ከዛ በተረፈ ግን ስለ ቀደምት ነቢያቶች ሙስሊም ለመሆናቸው ምንድነው ላልክ እንዳላችሁ ዛህራ ባጭሩ እንዳስቀመጠችልህ ሁሉም ነቢያቶች ጣዖታትን ራቁ፣ አምላክ አላህን በብቸኝነት አምልኩ ብለው እንዳስተማሩ ኢየሱስም ቢሆን ሙስሊም እንደሆነ ሐዋርያቶቹ ሙስሊሞች እንደሆኑ ከዚያም በፊት የነበሩ እነ ሙሳም እና ኢብራሂምም እነ ኖህም ሁሉም ሙስሊሞች እንደሆኑ አምላክ አላህ በሰዓቱ የነበረውን አስተምህሮታቸውን መልእክተኛ አድርጎ የላካቸው ራሱ ስለሆነ ያንን ሁሉ በመጽሐፍ መደምደሚያ በሆነው ቁርአን አሸናፊ ተብሎ በተጠራው መጽሐፍ ቁርአን ሁደን ሊናስ ተብሎ የተጠራው መጽሐፍ ቁርአን ብርሃን ተብሎ የተጠራው መጽሐፍ ቁርአን በሱ ነገረን ማለት ነው። ኦኬ። ስለዚህ አምላክ አላህ ያለፉትን ህዝቦች አማኞችንና አማጽያኖችን እንዴት እንደነበሩ ሲነግረን ያመኑት ሙስሊሞች እንደሆኑ ነቢያቶቹም ሁሉ ሙስሊሞች እንደሆኑ ከሃዲያን ደግሞ
አማጺዎች እንደነበሩ ይነግረናል ማለት ነው። ስለዚህ ሙስሊሞች ለመሆናቸው በጥቂቱ ይሄን ይመስላል ጭማሪው። አፉ በለኝ ግን ግራ ያጋባን ነገር ካለ ገብቶሃል? መርሃባ ሽክራን ወያክ ወንድም አላህ ይጠብቅ። እሺ ሌላ ጥያቄ ካላችሁ ቀጥሉ። ወአለይኩም ሰላም ወራህመቱላህ። ዛሩ ከባይብል ጥያቄ ያለኝ መረጃ እንድትሰጪኝ ነበረ ከቻልሽ። እሺ ሀቢበቴ ጠይቅ። አብ ኢየሱስን እነሆ ደግፌ አስኩባሪ የሚለው ጥቅስ ባለሳሳት ምን ላይ እንደሆነ እንድትሰጪኝ ነበር። ኢሳይያስ 42 ላይ መሰለኝ። ኢሳይያስ 42 አንድ ጊዜ ላውጣልሽ እና 42 እሺ ቁጥር 1 ላይ ያለልሽ ኢሳይያስ 42 አንድ ጀምሮ አለ። ኢሳይያስ ቁጥር 1 እና ደግሞ እንደዚህ ሽንት ቤት ሲሄዱ ይሄ ቆንጨራ ይዛችሁ ሄዳችሁ አልብሱ ምናምን እንደዛ ጌታ እንዲያዩ ምናምን ብቻ ያኔ ሀሳብ ነው። ጥሩ እንድትሰጪ ፈልጌው ነበር። ቀሽ በትርም ቢሆን አትያዝም ቢለውን ፈልጋ ነው አይደለም። ያኔ ሽንት ቤት ሲሄዱ ወገኖቻችን ቆንጨራ ይዛችሁ ሄዳችሁ አልብሱት ጌታ ወደ አቀፍራችሁ ቅበሩ። አጣሁት። የምታስታውሱ ካላችሁ እንትን በሉ። ሰርች አደረገው አልመጣልኝም። የምታውቁ ካላችሁ ከስራ አስቀምጡላት። አቤት ወንድሜ ሳሚ። እሺ ጥያቄ ያላችሁ ካላችሁ ቀጥሉ። ሌላ ጥያቄ አለ? ሳዲ አፋፊ ማለት ይቅርታ። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ እንትን ነበር ጓደኛዬ ነበረች እና ባለፈው ስጋ ገብቼ አንድ ጥያቄ ብቻ ይዤ ወጣሁኝ። መረጃ ላይ ማለት ነው። በሙሴ ሕግ ዝሙት እየሰራ ምንድን ነበር እንትን የሚባለው? ታብሮ ይገደል ነው እንደዛ? የት በባይብል ወይስ በቁርአን? አላ በባይብል እኮ እሷ በቁርአን ያለውን እኛን እንደዚህ ለዝላል ብላ ነገረች። ያለ ባይብል ላይ እንደዚህ ይገደል። ቆይ ልስጥሽ ጥቅስ። እሷ ደግሞ የለም አለች። ጥያቄ አልጨረስኩም እንዳታወርዱኝ እሺ። ይቅርታ። ዘዳግም 22 24 ላይ ኦሪት ዘዳግም ምዕራፍ 22 ከቁጥር 24 ላይ ዘዳግም 22 24 እንትን ነው ትወገር የሚለው ዝሙት የሰራ ሰው ይገደል የሚለው
እሺ ሌላ ጥያቄ ያለው ካለ ይቀጥል። ቀጥሉ። እኔ ልቀጥል። ዛሬ ልጅቷ የለችም መሰለኝ አልጨረስኩም ጥያቄ። እሺ ሀያቴ ቀጥይ። ጠይቅሽ ከእስልምና ነው። ያንን ግን እሱ ከመለሰልኝ ጠብቀዋለሁ። ያኛው ማለት ስለምፈልገው ሁሴን ሲያወጣ ይቻላል። እሺ ኢንሻአላህ ሲመጣ ይመልስልሻል። ዘዳግም 22 24 ላይ ማለት ነው። ዘዳግም 22 24 ማማዬ። እሺ ቀጥይ ጥያቄሽ። ቀጥይ እየሰማሁሽ ነው ማማዬ። ቀጥልኝ። የኔ ጥያቄ ደግሞ ኔትወርክ ይዟታል። እሺ ቀጥይ ጥያቄሽን። የልጄ ማለት ነው የሴት ልጄ ባል ለኔ አጅነቢ ይሆናል እንዴ? የሴት ልጅሽ በላ አይሆንም። በዘይራው በጨብጠው ወይ በገለጥ ለሱ ንቀብ አይሆንም። አጅነቢ አይሆንም። እሺ ፈትዋ አትጠይቁ። እሺ ፈትዋ ጥሩ አይደለም። ይሄ ፈትዋ አይደለም። እሺ ጥያቄሽን ቀጥይ ማማዬ። ፈትዋ ነው። እሺ ያኛው እሱን ጠብቀዋለሁ። مرحباش ايوه هات شوف لا ما في هنا خلينا نشوف لا ما في